ነፍስሽ በሰይፍ ይወጋል አላት። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። እግዚአብሔር ያሳይ እንግዲህ ይጠባበቃል ማለት ኮንሽስ ነው ማለት ነው። ተኝቶ አያድርም ማለት ሁል ጊዜ የሚያየውን ነገር በሙሉ ከምትጠብቀው ነገር አንፃር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንፃር ነው የሚኖረው። ከዚች ቀን ላይ ከዚች መልእክት ላይ ልተውላችሁ የምፈልገው ነገር ይሄንን ነው። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ ትጋትን የሚቀንስ ኖ ህይወት ይበልጣል። ስምዖን የተባለው ሰው ይልና የመጀመሪያ የእስራኤልን መጽናናት ይጠባበቃል። እግዚአብሔር ያሳይ እንግዲህ ይጠባበቃል ማለት ኮንሽስ ነው ማለት ነው። ተኝቶ አያድርም ማለት ሁል ጊዜ የሚያየውን ነገር በሙሉ ከምትጠብቀው ነገር አንፃር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንፃር ነው የሚኖረው። የሚጠብቅ ሰው ሁሉ ነገር ይሄ ሰውዬ ጠባቂ ነው። ቤተ መቅደስ መካከል ነው ኢየሱስ መጥቶ ያልተገኘው። የቤተ መቅደሱ ዋነኛ የእምነት መሪዎች ናቸው ኢየሱስን የሳቱት። ስለዚህ የሰውዬ በጥንቃቄ ነው የሚጠብቀው። ፈሪሳዊ መሆን ኢየሱስን እንድታገኘው አያረግህም። ሰዱቃዊ ጸሐፍት መሆን ሕግን ማመሳከር እንድታገኘው አያረግህም። ከስምዖን የተሻሉ ንጉሥ ሲፈልግ ጠርቶ የሚጠይቃቸው ኢቭን ሚስ አድርገውታል ኢየሱስን። ኦልዌይስ አለ። ከመሰዊያው አጠገብ አይጠፋም። ከጸሎት አይጠፋም። በመንፈስ ከሚሆን ምሪት አይጠፋም። አለ ሁሌ። ስምዖን ትጉ ነው፣ ትጉ ነው፣ በጣም ትጉ ነው። መንፈስ ቅዱስ እንደዚህ አለው፣ ስምዖን አለው። አቤት። ተነስ አለው። ለምን? ወደ ቤተ መቅደስ ውጣ አለው። የእስራኤልን መጽናናት የምትጠብቅ አይደለ እንዴ? አዎ። በጽድቅ እየተጋህ የምትኖር ሰው አይደለ እንዴ? አዎ። መንፈስ ቅዱስ እኔ በአንተ ላይ እኮ አድሬያለሁ፣ ተነስ ውጣ አለው። 7 በር አለው ቤተ መቅደሳቸው፣ ትልቅ ነው። 7 የሄሮድስ ቤተ መቅደስ ነው ይሄኛው። 7 በር አለው። በአንደኛው በር እሷ ልትወጣ፣ በሌላኛው በር ስምዖን ገባ። አንድ ሕፃን ልጅ አቅፋ ከቤተ መቅደስ ልትወጣ ስትል ሮጦ መጣ። ነይ አላት። አንቺ ልጅ ነይ። ሽማግሌ ነው እሷስ ልጅ ናት። ነይ አላት። አቤት። ይሄን ብላቴና አምጪው አላት። ኢየሱስን አቅፎት አየውና አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል አለና ቃል ገብተሃል። ልክ መሲሁን ሳቅፋው እንደምትወስደኝ እኔ ቻሌንጅ ያደርገኛል በግሌ። ከዛ አባትና እናቱ ተገረሙ ይላል። ምን አይነት ልጅ ነው? ሳይወለድ መልአክ መጥቶ ሲያወራ፣ የተወለደ ቀን የሰማይ ሰራዊት ሰማይ ከፍተው ክብር በአርያም በምድር ደግሞ ለሰው ልጆች ደስታ ሲሉለት ከርመው፣ አሁን ደግሞ ይህንን የሚያክል በጣም ረጅም ዘመን ሲጾም ሲጸልይ የከረመ የተከበረ ደግሞ ትልቅ የእምነት አባት ደግሞ መጥቶ ብርሃንና ክብር ነው አለው። እንዴት አይነት ልጅ ነው ብላ ለማርያም መልሶ ሰጣት። ኢየሱስ ሲሰቀል የምትሰቃየውን ሲቃይ ግን ነገራት። ቁጥር 35 ላይ የአንቺም ነፍስ ደግሞ በሰይፍ ይወጋል ማለት እኮ ልጇ ኢየሱስ ክርስቶስ መስቀል ላይ ሞተ። ፊት ለፊቱ ነበረች፣ እያየችው ነው። በኢየሱስ ምክንያት ያለፈችው መንገድ አይደለም። ነፍስሽ በሰይፍ ይወጋል አላት። አንዳንዴ በጣም ብዙ ጊዜ መልእክት ሲነገረን አሜን ለምንም አሜን በሉ፣ ምንም ጥያቄ የለውም አሜን በሉ። ግን እንትን አለው አይደል? ሁሌ የምትፈልጉት ነገር ወጋ አለው፣ ከጀርባው ወጋ አለው። አሁን በአንቺ በኩል መሲህ ይመጣል ሲባል አሁን ማን ነው? አሜን ብቻ አይደለም እኮ የምንለው፣ እንዲያደርገው ነው ቀጥሎ ጾም ጸሎት የምንይዘው። መሲሁ ከመጣ በኋላ ግን ይዞት የሚመጣውስ ነገር ማርያም የምታልፈው መንገድ። ለምሳሌ ንጉሥ አንግስልን አሉት። ብድግ ብሎ መጥተው ሳሙኤልን ንጉሥ ካልነገሰልን አሉት። አረ አምላካችሁ እግዚአብሔር ንጉሳችሁ ነው አላቸው። አረ እኛ እንደ አሕዛብ በፊታችን የሚሄድ ንጉሥ ነው የምንፈልገው ሲሉት እግዚአብሔር መጣና እንደዚህ አለ፣ አንግስላቸው። አንተን አለ እኔን ነው በቃ ያልፈለጉኛው፣ አንተም አለ አንግስላቸው። ግን ንጉሱ ወግ አለው በላቸው። ወግ አለው ንጉሱ። ንጉሥ አንግሰ ወግ እምቢ በላ አይሆንም። ምንድነው ወጉ ሲል ወንድ ልጆቻችሁን ሰረገላ ጎታይ፣ ሴት ልጆቻችሁን ሽቶ ቀማሚ ያደርጋል። ልጄን አልሰጥም አትልም። ንጉሥ አንግሰ ነው ይወስድባል በግድ ገንጥሎ ከእጅ ላይ። የምንፈልገው ነገር ሁሌ እግዚአብሔር ወደ ሕይወታችሁ የሚያመጣውም ነገር ሁሌ ቀጥሎ የሚመጣ ነገር አለው። ማርያም ጸልያ አይደለም አይደል የተቀበለችው? መርጦ ነው የሰጣት። ከመካከል አውጥቶ ነው የሰጣት። ከሰጣት በኋላ ግን የምታልፈው መንገድ የምትሄደው መንገድ በጣም ቀላል አልነበረም። የምንጠብቀው ጌታ ከፊታችን አለ። በጣም በቅርብ ይመለሳል። በጣም እንደ ስምዖን ነቅታችሁ ጠብቁ። ነቅተን እንጠብቅ። በጣም ንቁ ይሁን መንፈሳችሁ።
በጣም ብዙ የምታልፉት የተለያየ አይነት ከፍታ ዝቅታ አፕስ ኤንድ ዳውንስ እንዳለ አውቃለሁ። ምንም ጥያቄ የለውም። እዚህ ሀገር ስለሆነ አብረን የምንኖረው እንደ አገር ብቻ ሳይሆን ደግሞ በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር። ምንም ነገር ያልፋል፣ ምንም ነገር ይሻራል። ሰማይና ምድርም ያልፋሉ፣ እንኳን እኔ የማልፍበት ጉዳይ። ታሪክ ይዘጋል። ለሁሉም ነገር እግዚአብሔር 4 ነጥብ አለው። የምንሄድበት ቻሌንጅ ከምንጠብቀው የክብር ጌታ አይናችንን እንዳይገነጥል ሁሌ መንፈሳዊ እንሁን። ስምዖን መንፈሳዊ ሰው ነው። ፈሪሳውያን ጋር የሚያየው ህይወት ከመንፈሳዊነት የሚያጎድል ሊሆን ይችላል። በኖራ የተለሰነ መቃብር ናቸው ፈሪሳውያን። አስመሳዮች ናቸው፣ ፕሪቴንድ ያደርጋሉ። በጣም ሂፖክራት ናቸው። ስታየው ፈሪሳዊውን ልብ ሊወርድብህ ይችላል። ጸሐፉን ሲያይ የሕግ መጽሐፍ ጸሐፊው ሰውዬ ነው። ሕይወቱ ግን ምናልባት እንደ ሕጉ ላይሆን ይችላል፣ እንደሚጽፈው ሕግ ላይሆን ይችላል። ስምዖንስ አይኑን ከዚህ ላይ አልሰበረም። በመካከል እየኖረ መንፈሳዊ ነው፣ ጻድቅ ነው፣ ትጉ ነው፣ መንፈስ ቅዱስ ያደረበት ሰው ነው። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። ዛሬ ከዚች ቀን ላይ ከዚች መልእክት ላይ ልተውላችሁ የምፈልገው ነገር ይሄንን ነው። መስመር፣ ሕይወታችሁ ላይ ያለ መስመር አታስነኩ። በወንጌል ምክንያት ያገኛችሁትን ሕይወት ለምንም ነገር አታስነኩ። ምንም ቢቀርብን አይሻልም? ሕይወት ከምናጣ። ሕይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ የዘላለም ሕይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ ትጋትን የሚቀንስ ኖ። ሕይወት ይበልጣል። ክብር ለኢየሱስ ይሁን። በንቃትን ጠብቅ። ያኔ እግዚአብሔር የሚልከውን ልጁን ኢየሱስ ክርስቶስን እንደ ስምዖን ፊት ለፊት እናገኘዋለን። የምናቅፈው ልጅ ሆኖ አይመጣም። የከበረ ንጉሥ ሆኖ ይመለሳል። ፊት ለፊት እናየዋለን። ያቺም ሴት የእሱ አይነት ናት። በጣም ብዙ ቁጥር የላትም። ምናልባት 1-2 ቁጥር ነው ያላት። ሐና በቃ በመበለትነቷ እስከ 80 ዓመቷ ድረስ ቤተ መቅደስ ኖራለች ይላል። በጣም ይገርማችሁ፣ ቀንና ሌሊት እየጾመችና እየጸለየች የሚል ቃል አለ። ቀንና ሌሊት እየጾመችና እየጸለየች። ቀንና ሌሊት መጾምና መጸለይ የሚባል አለ። ቀንና ሌሊት ትጾምና ትጸልይ። ሐና ቀንና ሌሊት ትጾምና ትጸልይ ነበር። በጣም ትጉ ነበረች። የጸሎት ሴት ነበረች። እግዚአብሔር በምንድነው ሪዋርድ ያደረጋት ሐናን? ኢየሱስን አገናኝቶ። በምንድነው ሪዋርድ የሚያደርገኝ? የሚገለጠው ልጁ ፊት ለፊት አቁሙ። በምን ሊመልስላችሁ ይችላል መንፈሳዊነታችሁን? ሕይወት ከፍለህ እግዚአብሔር የልጁን ካልሰጠህ በቀር ምን ወርዝ ያደርጋል? ሕይወት የሚያስከፍል እኔ ሕይወቴን ልሰጠው የምችለው ነገር ከወንጌል ውጪ ምን ሊኖር ይችላል? ምን ሊኖራችሁ ይችላል ከኢየሱስ ውጪ? ክብር ለኢየሱስ ይሁን። ኖሩ፣ በጽድቅ ተመላለሱ፣ በጣም በትጋት ወጡ ገቡ፣ በመንፈስ ተነዱ። እግዚአብሔር የተናገራትን እያንዳንዷን በጥንቃቄ ጠበቁ። እግዚአብሔር ካሳቸው። በምን? ኢየሱስን እንዲያቅፍ እድል ሰጠ። መሲሁን እንድታየው እድል ሰጣትና አየችው ብቻ እኮ አይደለም፣ በዙሪያ ላሉት ሁሉ መሰከረች። እንዳትታለሉ አለቻቸው። ይሄ ነው አዳኝ። አይመስልማው። ማርያም ቤት ነው የተወለደው። በጣም ዝቅተኛ ኑሮ ውስጥ ያለች ሴት ቤት ነው የተወለደው። አይመስልማው። ይሄ ነው ግን አዳኝ። ክብር ለኢየሱስ ይሁን። የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያወርሰን። ወዳችኋለሁ። አንገቶቻችንን ዝቅ አድርገን እንጸልይ።